ስሜ መሰረት ግዛው ባላለሁኝ በሙያዬ የተመረኩት ሙያ ሚድዋይፍ ነው ከጎንደር ዩኒቨርሲቲ ነበር የተመረኩት ስራ ላይ ለበርካታ አመታቶች ሰርቻለሁ ወደ 9 አመት ስራ ላይ ነበርኩኝ ከዛ በኋላ ሶስተኛው ልጄን ከወለድኩ በኋላ ግን ያው እሱን በመንከባከብ ላይ ቤት ውስጥ በመሆን ነው ያለሁት ማለት ነው ልጄን ስንከባከብ ግን ያው አንዳንድ ነገሮችን በቤት ውስጥ ደግሞ ሰራለሁኝ ስዕሎች ስላለው ጽሁፍ ጽፋለሁ በሶሻል ሚዲያ ምናምን አጋራለሁ እና ደግሞ ሌላ ማህበራዊ ተሳትፎ ላይ እሳተፋለሁ ማለት ነው እንደ ኖርማል ልጆች ብቻ አይደለም የኔ ልጅ ስፔሻል ኒድ እንደመሆኑ መጠን እንክብካቤዎች ይፈልጋል ማለት ነው ሲወለድ ትንሽ የመታፈን ችግር አጋጥሞት ነበርና ያው ሰረብራል ፓልሲ የሚባል ኬዝ አለው ማለት ነው ከዛን ጊዜ ጀምሮ ከተወለደ ቀን ጀምሮ እስከ አሁን ድረስ ያው በቴራፒ ነው ያለው የተለያዩ ቴራፒዎችን ያደርጋል ፊዚዮቴራፒ ስፒች ቴራፒ ይሰራል ኦኩፔሽናል ቴራፒ ምንላቸው አሉ እሱን ያው በቤት ውስጥ ከባለሙያዎች ጋር አብሬ በድጋፍ ማለት ነው እሱን በመስጠት ለሱ እንግዲህ ጤናው በተመለከተ እና ደግሞ ሌሎች ልጆችን ደግሞ እንደዚሁ በመንከባከብ ላይ ማለት ነው ያለሁት ዛሬ እንግዲህ የእናቶች ቀን ነው እኛ ኢትዮጵያውያን እናቶችን የወለዱልን ብቻ አይደለም እናት የምንለው በአካባቢያችን ያሳደጉንን ጎረቤቶቻችንን እህቶቻችንን እናት እንላለን ከዛም አልፎ ደግሞ የእናትን ቦታ የሚተኩ እንደ እናት የሚያሳድጉ ወንድሞች አሉ አባቶች አሉና ዛሬ ግን ለወለዱ እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ አንቺም እንግዳይን እንኳን አደረሰሽ እንኳን አደረሰ ዛሬ እንግዲህ የእናቶች ቀን ነው እናትነትን እንዴት ትገልጫለሽ ብዬ ልጀምርልሽ እናትነት ላንቺ ምንድነው እናትነት ያው ከወለድሽ በኋላ መግለጽ በጣም ከባድ ነው ያው በቃላት ለመግለጽ ቢከብድም ግን ከወለድሽ በኋላ ያለው ስሜት ያው ቶታሊ ያንቺን ትንተዩና ለልጆችሽ ነው የምትኖሪው ከዛ ሁሉም ነገር በቃ አይንሽ እነሱ ላይ ሆናል ልጄ እንደዚህ ሆነ ምናምን ሚለው ላይ ነው ያለሽውና እንደዚህ ደግሞ ልክ የጤና አክል ያለው ልጅ ደግሞ ሲያጋጥምሽ ደግሞ ከሶሻል ነገርሽ እንደገና ኢሞሽናል የሆነ ነገር አለ በጣም በተለያየ ነገር እናትነት በጣም ዋጋ የሚከፈልበት ማለት ነው ለልጅ በቃ ለራስሽ መኖር ትተሽ በቃ ለልጅሽ የምትኖሪበት ነው እና ግን ደግሞ በዛው ውስጥ ደግሞ ህይወትን እየሰጠሽ እንደሆነ ብዙ ነገር መስራት እየሰራሽ እንደሆነ የሚሰማሽ አይነት የተለየ ስሜት ያለው ነው እናትነት ማለት ለነገሩ እኮ ሴቶች ስንሆን አንዳንድ ጊዜ መውለድ ላይ ተጠበቅብን ይችላል እኮ የእናትነትን ያው የእናትነትን ስሜት አናመጣው በርግጥ ግን ሴትነት ራሱ የሚሰጠው ስሜት አለ የእናትነትን ሁሉም ዓለም የሚስማማበት ነገር ነው እናት ላይ ሌሎች ነገሮች ላይ ልትደራደሪ ትችያለሽ ትንሽም ቢሆን ልታፈገፍጊ ልትተየው ነው ትችያለሽ ልክ ግን እናትነት ጋር ሲመጣ ሁላችንም የሚያስማማን ነገር ይመስለኛል እንግዲህ እናትነት ከባድ ነው ያው ኃላፊነት ነው በጣም 3 ልጆች አሉሽ ከነሱ መካከል እንግዲህ ትንሹ የተለየ ፍላጎት የሚፈልግ ልጅ ነው ያለሽና ያንቺ እናትነት በምን ይለያል ምክንያቱም ሁለቱንም ታቂዋለሽ ቢያው ሁለቱ ልጆችሽ አሉ ትምህርት ቤት ያሉ እንዲሁም ደግሞ ሶስተኛው ልጅሽም የተለየ ያንቺን ፍላጎት ያንቺን ድጋፍ በሰዎች ድጋፍ ያለ ልጅ ነውና ያንቺ እናትነት ምን ይለያል የመጀመሪያው እናትነት ስራ እየሰራሽ ልጆችን ልትንከባከቢ ትችያለሽ በቅርበት ማለት በቃ እንዴት ልበልሽ ያው እናት ነሽ ግን ከዚህኛው በጣም የሚለየው ይሄኛው ልጅ በጣም ሙሉ ትኩረት ይፈልጋል በዛ ላይ ደግሞ ጭንቀት አለው ስለ ጤና ሁኔታ ትንተያለሽና በህብረተሰቡ በኩል ደግሞ ብዙ ጊዜ የሚሰጡ እንትኖች አሉ አመለካከቶች አሉ ብዙ ጊዜ አሁን ከዛ ነገር ወጥቻለሁ እግዚአብሔር ረድቶኝ ግን በብዛት እናቶች ግን በዛ አይነቱ ሁኔታ ውስጥ አሉ ማለት ነው ማለት ይሄንን እንደዚህ አይነት ልጆች ሲቀበሉ ብዙም የሚሰማቸው ስሜቶች አሉ ከጭንቀቱም ባሻገር ሌላ የሚመጣባቸውን የማህበረሰቡን አመለካከት ስንል በቃ አንድ ሰው ኃጢያት እንደሰራ ወይ ለዛ ነገር ቅጣት የተቀበለ እንደሆነ ተደርጎ የሚቆጠርበት
ሁኔታ አለ። እንደገና ደግሞ ሌሎቹን ደግሞ ወደ ህይወታችን ስናመጣው ይከብደናል አብሮ እንትን ለማለት ማለት ነው። ስለዚህ ይሄኛው እናትነት ይከብዳል በጣም ማለት ያኛው ሁሉም እናትነት ጥሩ ቢሆን ቢከብድ ኃላፊነት ቢጠይቅም ይሄኛው ደግሞ ሞር በጣም እንትን ነው። ልጅሽ እንዲያድግ ትጓጊያለሽ፣ ጉጉት አለው፣ ትግስት አለው፣ መጠበቅ አለው። ካውንስል ለማድረግም ደርሻለሁና ያው ይነግሩኛል እንደዚህ አይነት ነገር ማለት ነው። እና በቤተሰቦቻቸው መገለል እንደሚደርስባቸው ደብቀው ራሱ ከፋሚሊዎቹ ጋር የማያገናኙ እናቶች እንዳሉ ምናምን ሁሉ ነግረውኛል ማለት ነው። እኩያ የተወለደ ልጅ በእግሩ ሲሄድ ወይም ደግሞ ሲያወራ ምናምን ያው ብዙ እናቶች ፊል ያደርጋሉ አክሴፕት እስካላደረጉት ድረስ እስካልተቀበሉት ድረስ ማለት ነው። ካውንስል እንደምታደርጊ ቀደም ሲል አንስተሽልን ነበር። የምታረጊው እንቅስቃሴ ምን አይነት ነገሮችን ነው? እናቶችና እንደዚህ አይነት ስፔሻል ትሪትመንት ቢፈልጉ ልጆች ላይ ነው ወይስ እናትነት ላይ አጠቃላይ ነው የምታረጊ? ምን አይነት ሰዎችን ታገኛለሽ? በመጀመሪያ የኦጁ አይነት ኬዝ ያላቸውን እናቶች ነበረ ያው እንትን የምለው ማለት ነው። ለምን ያው ወደኔ የሚመጡት መፍትሄ የሚፈልጉ ሰዎች ናቸው፣ በእኔ አይነት ህይወት ያለፉ ናቸውና ያው በእነሱ ጫማ ቆመሽ ካየሹ እነሱን ማገዝና መርዳት አይከብድሽም። ወይም ደግሞ ያደረግሽውን ነገር መንገር ወይም ያለፍሽበትን ነገር ማካፈል ለነሱ ጥቅም አለው እና ያንን ነገር ታደርጊያለሽ። እንደ እናት ግን ለሌሎቹም ቢሆን ማለት ነው ሌሎች ልጆች አሉኝ ብዬሻለሁና ብዙ ጊዜ በሶሻል ሚዲያ አሁን እኔ ፌስቡክ ፔጅ ላይ አለ የእናቶች ወግ የሚባል እና እዛ ላይ በደንብ ነው የምሳተፈው። አጠቃላይ የልጆች አስተዳደግ ላይ ወይ ዛሬ ወይም አመጋገባቸው ላይ ሊሆን ይችላል ወይም ደግሞ ስሜቶች ወይ ደግሞ በኤጃቸው በእድሜያቸው ምን አይነት እንትን እንደሚያሳልፉ ምናምን ያለሽን ኤክስፒሪየንስ ነው ሼር የምታደርጊያቸው። ከዛ ውጭ ግን ቻይልድ ኤንድ ማዘር ሳፖርት ግሩፕ ሰረብራል ፓልሲ ቻይልድ ኤንድ ማዘር ሳፖርት ግሩፕ የሚባል ቴሌግራም አደረኩኝ ማለት ነው ግሩፕ። ከዛ በኋላ ያው ለነሱ ሁሌ በሳምንት አንዴ የሚያልናልፍበትን ነገር ሼር እናደርጋለን ማለት ነው። ልጄ እንደዚህ ያደረገች ራሷ መብላት ቻለች እያንዳንዱ ነገር ለኛ አሁን ኖርማል ልጅ የሚያደርገው ይመስለናል። ለምሳሌ ልጅ ያድጋል አይደል? ከዛ እንትን ይላል ይቀመጣል፣ ከዛ ይሄዳል ወይ ይበላል። እነዚህ ምናቃቸው የተለመዱ ነገሮች እኛ ልጆች ላይ የሉ። ያንን ነገር ለኛ በጣም እንደ ትልቅ ነገር ነው፣ ትልቅ ለውጥ ነው። ልክ እነዛን እናቶች ስትደግፊ ስትነግሪያቸው ያለሽን ኤክስፒሪየንስ ስታካፊያቸው ልክ በዛ ነገር ሄደው ልጆቻቸውም በተወሰነ መልኩ ተቀይረው እነሱ ስሜታቸው ጥሩ ሆኖ በቃ እሺ አብረንሽ በቃ ምን እናድርግ ምናምን ሲሉሽ ይሄ ትልቅ እንትን ነው። ኤርሊ ኤጃቸው ላይ በጣም ያለቅሳሉ። አተኝም አራስ ቤት እኔ አሁን አላቀውም ነበር። አራስ ቤት በቃ ገና ወደ ኦፕራሲዮን ነው ሆስፒታል ውስጥ ተኝቶ እኔ ጠዋትና ማታ ያለብኩ አመላልስ ነበር ወተት ሳላየው ማደር አልችልም ነበር። መላክ ትችያለሽ ወተት ግን እሄዳለሁኝ አየዋለሁ ምናምንና ረጅም ጊዜ 21 ቀን ምናምን እዛ ቆይቷል። ለ9 ቀናቶች አልነቃም ነበር ምናምን። ይሄ ሁሉ የምታልፊባቸው በጣም ከባድ ጊዜዎች ነበሩ። ማለቅስበት ጊዜ ነበር። የሚተርፍም አልመሰለኝም ነበር መጀመሪያ። ያው እንደ እናት በጣም ትጎጃለሽ ምናምን በቃ ልጅሽ አይደለ። ከዛ ባሻገር ያለው ህይወት ግን ያው ጠንክረሽ ያው ጥሩ እግዚአብሔር እርቶሽ በዛ አልፈሽ ያው እንግዲህ ያው እዚህ ደረጃ መድረስ ደስ ይላል። ምግብ ስትሰሪ አብሮሽ ሲሆን የሆኑ ነገሮችን አክቲቪቲዎችን ስታሰሩ ያየንሽ ነበር። ምን አይነት ትሪትመንቶችን ነው የምታረጊላት አሁን ላይ? አሁን 6 አመት ሆኖታልና
ምን አይነት ነገሮችን እያደረግሽለት ነው እዚህ ደረጃ? በ6 ዓመቱ እንደዚህ አይነት ኬዝ ያለባቸው ልጆች አንዳንድ ልጆች በጣም ይዘገያሉ አይደል? አዎ እሱ ግን ፈጣን ነው እንደውም ከሳይው ጎበዝ ነው ይሰማሻል አንደርስታንድ ያደርጋል ኢቭን ንግግሮች ራሱ አሉ ባንቺና በሱ መሃል የምትለያቸው ንግግሮች አሉ እነሱ ነገሮች ምንድነው የምታረጊለት? በመጀመሪያ 1 ዓመት ከ3 ወር ሲሆነው ሁሌም አዋራዋለሁ አራስም ሆኖ ምናምን ከለቅሶ በኋላ ልክ 5 ወር ለቅሶ በኋላ ያው ወደ መረጋጋት መጣን ማለት ነው ኬዙንም ባናቀው ያው ያለው ነገር ለመፍታት በመትይጅበት ሰዓት ከዛ ግን ያው እንደሚያቅ አይኑ እንደሚከተል ምናምን አየሁኝና ከዛ በኋላ ያው ማዋራት ነገሮችን ተማለት ቲቪ የሆነ ነገር ሲወዛወዙ ምናምን በቃ የሆነ እንትን ይላልና ከዛ በኋላ ነገሮችን አይደንቲፋይ እንዲያደርግ አደረኩት ማለት ነው ለምሳሌ የሆነ ነገር እየበላው ከሆነ ይሄ እንትን ነው ምናምን ማለት ነው በትንሹ በቃ ብዙ ጊዜ ልጆች አውቁም ብሎ ወላጆች ኮሙኒኬት ያደርጓቸው ከገበያ ስመጣ ምናምን ይሄው ቲማቲም ገዛው እንትን አልኩ ምናምን እለዋለሁ ከዛ ቲማቲም ምን እንደሆነ ያውቃል የትኛው እንደሆነ ማለት ነው ከለሩ ምን አይነት እንደሆነ ያውቃል ከዛ ነገሮችን አይደንቲፋይ በጊዜ ነው ያደረጋቸው እሱ ከዛ ሁሌ ደግሞ ስለማዋራው የማዳመጥ እንትኑን በደንብ አዳበረው ማለት ነው ዳይፐርም ቀየርኩ ወይ የሆነ ነገር ማድረግ ሰው ሊመጣ ሲሆን ደግሞ አዌር አደረገዋለሁ መጀመሪያ ከሊ ይመጣል ዛሬ አያት ትመጣለች ዛሬ እንደዚህ እናደርጋለን የቀን ውሏችን እንደዚህ እናደርጋለን አዲስ አይሆንበትም ለሱ ሬዲ ሆኖ ይጠብቃል ሌላው ደግሞ ምንድነው መሰለሽ ቴራፒ በደንብ ፊዚዮቴራፒ ለነሱ በጣም የሚጠቅም ነገር ነው ያው ሰውነታቸው በጣም ጨርቅ ነው የነበረው እጁ እንደዚህ አይነት ጥንካሬ አሁን ቢወዛወዝ ብታዩ ምናምን ድሮ እጅሽ ላይ በቃ ምንም አይነት ነገር አንገቱን መደገፍ አይችልም መቀመጥ አይችልም ስታበዩ ራሱ ካለ መጠንከሩ የተነሳ ጉሮሮ ለማዋጥ ትንታ በጣም ነበር በጣም ትንይለው ውሃ ማንም ሰው አያጠጣውም ነበር ከኔ ውጪ በጣም ነው የሚፈሩት ቤተሰብ እኔ ከሌለው ምግብ ምናምን ማብላት ራሱ አይችሉም ነበር ከባድ ነበርና እነሱ ነገሮች ፊዚዮቴራፒ በየሰራ በሄደ ቁጥር መስሎቹም ያሉት ነገሮች መገጣጠሚያው ምናምን እየጠነከሩ መጡ ማለት ነው እንዲያቃቸው ወይ ደግሞ እንዲነግረኝ የምፈልገው ነገር አለና እንደናት አሁን ለምሳሌ ራብኝ እንዲለኝ ፈልጋለሁ ሲያመው ህመሙ እንዲናገር ፈልጋለሁ እነዚህ ነገሮች ማለት ነውና እንዴት አርጌ ላድርግ ብዬ አሰብኩኝ ከዛ ፊደሎች አስተማርኩት ፊደሎች ቤት ያው ተማረ ሃሁም ኤቢሲዲም ተማረ አሁን ሲያነብ ሰው ይገርማል ለምን ቃላት ስለማይወጣ ቃላት ማይወጣ ልጅ የሚያነብ አይመስለውም አይደለ ያው ካላነበበ ግን እሱ ያነባል እና ያሳይሻል በቃ የሚፈልገው ለምሳሌ የፈለገውን የፍሩት አይነት በጽሁፍ ብትሰጪው ያሳይሻል ኦሬንጅ ባናና ምናምን ብለሽ ብትሰጪው ምስል እንኳን ባይኖር ማለት ነው ከምስል ወደ ጽሁፍ ማለት ነው እና ይሄንን ቤት ውስጥ ነው የተማረው ያው ለስፔሻል ኒዶች ለእንደዚህ አይነት ልጆችም ትምህርት ቤት የለም ስለዚህ ያው ማድረግ አለብኝ ብዬ አሰብኩት ይሄንን ነው መጀመሪያ ከሱ ጋር መግባባበት የሚፈልገው ነገር የሚነግረኝ አሁን ደግሞ ሰው እኔ ሳልኖር ደግሞ ከሰዎች ጋር የሚግባባበትን ደግሞ እፈልጋለሁ ማለት ነው እና እነዚህ ነገሮች ነው ስናረግ የምንውለው ከዛ ውጪ እያንዳንዱ ነገር አሁን ጣቶቹን ይጨብጣቸው ነበር በፊት ዳዴም ሲቀመጥ ምናምን በቃ አሁን ግን መጠቆም በጣቶቹ መስራት መብላት የጣት ኤክሰርሳይዞች አሉንና ኦኩፔሽናል ቴራፒ የሚባሉ አሁን እንደዚህ መገጣጠም መክተት ቆሎ ነገር መልቀም ወይ ጠጠሮችን እንደማጥብለትና ጠጠሮችን እንትን እንዲያፍስ የሆነ ቃ ውስጥ እንዲገለብጥ ምናምን ማድረግ ማለት ነው ከዛ በዚህ ሰዓት እጆቹ እና ሌላው እንትን ፋንክሽናል ይሆን ይሄዳል ማለት ነው ከዛ መጠቆም መጻፍ ጀመረ ኪቦርድ ማለት ነው እጁ ምናምን ያለ ይጽፋል በጣቱ ጠቁሞ ማለት ነው አሁን ደግሞ እርሳስ መያዣ አለች መያዝ አይችልም ዛል ያለች ናት ጣቱና እሷን መያዣ አስገባለትና በሷ ደግሞ አሁን እንዲጽፍ ደግሞ ያለማመድኩት ነው እና እንደዚህ አይነት ነገሮች ነው የምናረጋው ቤት ስንሆን ያው እንደ እናትም ብቻ ሳይሆን እንግዲህ እንደ ባለሙያም ነው ያሳለፍነው ያው ግድ ቤት እስከሆንሽ ድረስ እና ደግሞ ያው ለውጡን ስታይ ደግሞ ያበረታታሻል የሰራሽው ነገር ማለት ነውና ወደዛ ነገር እንድትቀጥ ያደርግሻል Mama, yes, M, A. እሺ
ጥንካሬሽ ራሱ የሚያስቀና ነው አንዳንድ ጊዜ እኮ እናት ሆነሽ በቃ አልቅሰሽ የምትታይበት ጊዜ አለ ለፈጣሪ የምትታይበት ጊዜ አንቺ ደግሞ ከውልደቱ ጀምሮ በጣም በቻሌንጅ ውስጥ ነው ያለሽው ብዬ ነው ማስበው ካወራ ነው በ8 ወር ነው የተወለደው ከዛ ለ5 ወራት እንግዲህ አራስ ቤት ተሆኖ አንዳንድ ጊዜ ለ5 ወር አለማቆስ ያቋርጥ ማልቀስ ማለት በቃ በጣም አሰብኩት ትልቅ ቻሌንጅ አለ ምንድነው ግን ያበረታሽ እንዴት ነው እንደዚህ ጠንካራ ሆነሽ አሁን እንግዲህ በጣም ለውጥ አይተንበታል ትልቅ ልጅ ሆኗል ያስተውላል ያወራል እና ምንድነው ያጠነከረሽ እንግዲህ መጀመሪያ ያጠነከረኝ እንግዲህ ያው አንድ ሰው በልቡ መቼም ከፈጣሪ ጋር የሆነ እንትን አለው አይደል እምነት አለው አይደል አንደኛ እምነቴ ነው ማለት በቃ እግዚአብሔር እንደዚህ ይሄን ልጅ ሲሰጠኝ ያው ምን አነባቸው ነገሮች አሉ አይደል መጽሐፍ ቅዱስ የእግዚአብሔር መንፈስ ሁሉ ጊዜ ጥንካሬን ይሰጥሻል ከዛው ውጪ ግን ማንበብ ስለኬዙ ማንበቤና ምን ሊሆን ይችላል የሚለው እስከ ጥግ ድረስ ጓደኛ ይተለኛለች እኔ እኮ እንዳንቺ ነገ ባይሄድስ አልሽኩ ትለኛለች እኔ እኮ እንደዚህ ማለት አልችልም ትላለችና እንደዚህ ብለሽ እንድታስብ ያደረግሽ ምንድነው እንትኑ ስታቂው ነው በእውቀት ማለት ያን ያህል በጣም አውቄ ምናምን ሳይሆን ስላለው ስለኬዙ ነገር ምንም ሳታቂ መቀመጥና የተወሰነ ነገር ሂንት ሲኖርሽ ይለያያል እና ስለዛ ነገር ብዙ ጊዜ እንቅልፍ አልተኛም ነበር ለሊት ብዙ ጊዜ በጣም ነበር ማነበው እና ባለቤቴ ብዙ ጊዜ እንደውም ይቀማኝና ስልኬን በቃ ተኝ ምናምን ይለኛልና የሪከቨሪ ያደረጉ ወይም ደግሞ እንትን ይሆኑ ወይ ያወሩ ላለው ያላወሩ ባልጠይቀው ነገር የለኝም እና እሱ ነገር እንትኑ እንድጠብቀው አድርጎኛል ሂደቱን ማለት ነው አሁን ባለቤቴ ወይ ፊቱን ቢያጠቁር ወይም ደግሞ ለሚያወጣው ነገር ቢነጫነጭ በጣም ወጪ ያለው እያንዳንዱ እንትን ማለት ነውና እንደዛ ቢሆን በሌላ ነገር እንድትጨነቂ ቢያደርግሽ አሁን ለምሳሌ እኔ ብዙ ጊዜ የጓዳ ነገር አስጨንቀኝ በተለይ የሁለቱ ልጆቼ ነገር እሱ ነው ከበር የሚያደርግ ትምህርት ቤት አሁን እኔ ዩኒፎርማቸው ይታጠባ አንዳንዴ ራሱ ከሱ ጋር ከመሆነ የተነሳ ልዘነጋው ይችላል እሱ ያስታውሳል ያንን ቦታ ይተካል ማለት ነው ከኦጁ ጋር ባለው ነገር ምንም አይነት ነገር አያደርግም ለምንድነው አልችለውም ብሎ ነው የሚያስበው እሱ ማለት ነው እና እኔ ደግሞ በጣም እንትንኩበት መሰለኝ ያልጠበቀው እኔ እንደዛ አይነት ሰው አልነበርኩም መጀመሪያና በቃ ተወልኝ በቃ ለኔ ከዛ የነሱን ግን በጣም ጧት ይነሳና ይቀሰቅሳቸዋል ከዛ እሱን ይዤ ከተኛው እንዳይነቃ እኔ ከተነሳው ይነቃል ሶን እንቅልፉ ይቋረጣል ምናምን ስለዚህ እሱ ተነስቶ እነሱን ቀስቅሶ ዩኒፎርማቸውን ጥርሳቸውን መፋቃቸውን ቼክ አድርጎ ጸጉራቸውን ቼክ አድርጎ ምሳቃቸውን ቼክ አድርጎ ነው የሚልካቸው የቤት አጋዦቻችን እንዳሉ ሆኖ ማለት ነው ግን እሱ ነው ይሄ እናት አንቺ የምታረጊውን ቦታ በማድረጉ ነገሮችን ቀለል እንዲለኝ አድርጓል ብዬ አምናለሁ ከዛ ውጪ ያው በቤተሰብም በጓደኛም የተከበብኩበት ጥሩ ማህበረሰብ ነው ብዬ አስባለሁ ከጓደኛ ጋር ማውራት ብዙ ሰው አይደፍርም እንደዚህ አይነት እንትኖች ኮሙኒኬሽኖች መኖራቸው በርግጥ ቆንጆ ነው ግን እንደው ላላገኙ ስቲል ልጆቻቸውን ከቤተሰብ ጋር ለማያገናኙ ያው አንቺም እንደዚህ አይነት ኬዞች አጋጥሞሽ ስለሚያውቁ ነው ምን አይነት ምክሮችን ትመክሪያለሽ እንደ እናትነትም እንዲሁም ደግሞ በየሽበት ስላለፍሽበት ይሄን ምን መሰለሽ መጀመሪያ እነዚህ ልጆች ለነሱ እንደተሰጡ መቀበል መጀመሪያ ማለት የሚደበቁትም ከሰው ጋር አሁን ለምሳሌ ብዙ ሰው በንግግሩ ራሱ ሊጎዳሽ ይችላል አንዷ ባለፈው እናት ትንሽ ጣፋችብኝና ደወልኩላት ምናምን ከዛ በሰፈሯ ሳል ለምን አላያትም ብዬ ሄድኩኝ ማለት ነው የሳፖርት ግሩፕ ያለች ነችና ጠፋሽ ምናምን አልኳት ከዛ በቃ ራሷን ጥላለች ያው ምናምንና መንታ ልጆች ነው ያሏትና ከመንታው አንዱ ነው እንደዛ የሆነባት ነው ውጭ ድረስ ሁሉ ሄዳ አሳከመች ምናምን ብዙ ነገር ሸጣ ምናምን ማለት ነው ሲሄዱ ራሱ አማክረውኛል ምን እናድርግ እንደው ሂጂት ያለሽ ወይ እስቲ ምን ትይናለሽ ምናምን አሉኝ ማለት ነው እኔ እንደኔ እዚህ ሆናችሁ ብታሰሩ ይሻላል ብያለሁ በዛን ሰዓት ማለት ነው ምክንያቱም ያው ብዙ ጊዜ እንደሚወስድ ስለማቅ ማለት ነው ከዛ ላያት ሲሄድ በዛ አይነት ሁኔታ ውስጥ ነበርችና ለምን አትውጪም ከጓደኞች ጋር ተገናኝ
አውሪ ከሰዎች ጋር ባለቤትሽ በሚኖር ሰዓት ልጅሽን እንትን በይና ትተሽ ከዛ እንትን በይ ምናምን ብዬ እንትን አልኳት ማለት ነው። ያው እሷ ራሷን ደህና እንድታደርግ ራሷ ላይ እንድትሰራ ነገሮችን አክሴፕት አድርጋለች። ግን ያለችበት ሁኔታ በቃ ከባድ ነው ስላት ጓደኞቼ ጋር በጣም ደስ ብሎኝ እኔም ባለቤቴ ሂጂ ብሎኝ ሄድኩኝ አለችኝ። ከሄድኩ በኋላ ግን ሕክምና ውጪ ደርሼ ስለመጣው ያለ መረዳታቸውን ምንነግርሽ በአካባቢ ያለን ሰዎች አንደርስታንድ አያደርጉም እና ልጅሽ ሄደ አለችኝ አለች። ከዛ አይ አልኳት። እንዴ ዳዴ ያለ አለችኝ አለች። አላለም። እሺ ተቀመጥ አለችኝ። አልተቀመጠም አልኳት አለች። እንዴ እና ታዲያ ውጪ ምን አድርገሽ ነው የመጣሽው አለችኝ አለችና እና እንዴት መሳቅ ቻልሽ አለችኝ። እንዴት መሳቅ ቻልሽ አለችኝ አለችና እኔ ደነገጥኩኝ። ምክንያቱም እሷ ደና ለመሆን እየሞከረች ነው። የውስጧ አቋ አለ ግን በቃ ከነሱ ጋር ያላትን እንትን በዛ ጥሩ ከሆነ ከታከምኩ ብላ ነው የሄደችው የነበረውና ያ ንግግር በጣም ጎዳኛል። ከዛ በኋላ ማንንም ማናገር አልፈልግም ማግኘት አልፈልግም ስልኬንም እንትን አልኩኝ ምናምን አለች። የባሰ ተጎዳች ማለት ነው። አንደኛ አዌርነሱ ያስፈልጋቸዋል። እናቶች ደግሞ እንደዚህ አይነት ነገሮች እንደሚመጡ አክሴፕት ማድረግ አለባቸው መጀመሪያ። እኔ አሁን ወይኔ ይሉኛል አይሄድም እንዴ ምናምን ይሉኛል እኮ ወይ መጫወቻ ቦታ ምናምን ይሄዳሉ ዋናም ቦታ ይዤው ይሄዳሉ እና እንዴ እንትን መሆኑን ሲያዩ ከሌሎች ልጆች ለየት ያለ ትንሽ ዊክ መሆኑን ምናምን ሲያዩ ሊያሳዝኑኝ ይሞክራሉ። ማለት እንዳዝን ሳይሆን እነሱ አዝነውልኝ ነው ግን ሳያውቁት ያን ስሜት እኔ ውስጥ ይከቱታል ማለት ነው። አሁን እናቶች ይሄንን ነገር ደፍረው መጋፈጥ መቻል አለባቸው ብዬ ነው የማስበው። ምክንያቱም ከተደበቁ አሁንም ቢሆን እንደዛ ነው የሚቀጥለው። ስለዚህ ይሄንን ቤት ውስጥ ያሉ እናቶች ከቤተሰቦቻቸው ጋር ግልጽ ቢያደርጉት እንትን አይሆንም። አሁን ከኔ ሰፈር እንደኔ ልጅ አላት ብሎ የሚጠቋቆም ወር ምናምን የለም። ለምን በቃ ግልጽ ነው የደበቅሽውን ነገር ነው። አሁን ብዙ ጊዜ ሰው እንትን አዲስ የሚሆንበት እንጂ እኔ ምንም አይነት ነገር በቃ እንደዚህ አይነት ልጅ አለኝ በቃ እሺ ልቁጠር 10 ልቁጠር ተነስና 10 ልቁጠር እሺ 6 እሺ በደንብ መውጣት መቻል ሰው እንዲያውቀው አንዳንድ ጊዜ እኮ የተወራ ነገር ራሱ እኮ መፍትሄ አለው አይደለ? እኔ ካንቺ ጋር